ዘፍጥረት ምዕራፍ 37 ቁጥር 1 ያዕቆብም በአባቱ በስደት በኖረበት መገር በካናን ምድር ተቀመጠ። ያዕቆብም ትውልድ ይህ ነበረ። ዮሴፍ 17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎቹን ይጠብቅ ነበር። ይህ ህልምን ንገር ከሞት ትተርፋለህ። አሜን አሜን አሜን። ህልምን ምን አለ ከሞት ምን ትሆናለህ? ቅባት ውስጥ ላይ ካለ እኮ ዝም ብለህ እዛ ከምትበሰብስ ይህንን ነገር መጀመሪያ ይህን ነገሩ ወንድሞቹ ጣሉት። ሁለተኛ ጨምሮ ሲነግር ይባስ ጣሉት። ሶስተኛ ሲነግር ይልቁንም ጣሉት። አባቱንና እናቱን ከዋክብትና ጨረቃ ፀሐይ ለኔ ስትሰግድ አየሁ። ከዋክብት ማለት ወንድሞች፣ ጨረቃ እናት፣ ፀሐይ ነኝ። እኛ ሁላችንም ብሎ ገሰጸውና በልቡ ይጠባበቅ ነበር። ዮሴፍ አባት ይጠባበቅና ይወደው ነበር። እጀ ጠባብ ልብስ ገዝቶ በልጅና የወለድኩት ልጅ ግን ወንድሞቹ ቀምሱ ነው በቀቡ ውርደት ቤት አመጡ። እጅን ብድግ እጅ ረዘም አድርጋችሁ ብድግ ላደርጋችሁ ቀለበት ቢሆን ክብር ቢሆን ፀሐይ ቢሆን እድሜ ቢሆን አውላ በሩ ወጥቶ የብረት ሲካ ባዶ የሄዳችሁትን ቤት ክብር ጭናችሁ ሞገስ ጭናችሁ ሰው ክፍለ ሀገርም ስትሄዱ አዲስ አበባም ስትሄዱ የእናንተን ነገር ኒቆና ስቆ የሚያስቸግራችሁ ሰዎች ዘንድሮ ገጠርም ስትገቡ ቤተሰብ ጋር ስትሄዱ የሆነ ነገር ጎናችሁ ላአቅፋል። የሆነ ሰዎች ጨመራጋ የሆነ ሌላ አይነት ለብሳችሁ ዘንድሮ ዝም ብለን ቅደም፣ ዝም ብለን ቅደም፣ በማግባት ቅደም፣ በመውለድ ቅደም፣ መኪና በመግዛት ቅደም፣ ወንጌል በማገልገል ቅደም፣ በስብከት ቅደም፣ ልጅ በመውለድ ቅደም፣ ቤት በመግዛት ቅደም። ኧረ የምትቀድሙ 11 ሰዎች አላችሁ። ይሁንባችሁ። ለምን መሰለህ? አንድ ትልቅ ነገር ማንም ይሞክር እንጂ ካንቺ አይበልጥ። አሜን። ቤት ቀድሞ ይስራ፣ ትዳር ቀድሞ ያግባ፣ መኪና ቀድሞ ይግዛ፣ ካንተ አይበልጥ። አሜን። ያንተ ከኋላ ይመጣል። በኢየሱስ በዚህ እድሜ የሚያስፈልጋችሁ በእጃችሁ ይግባ። አሜን። ያድን በእናንተ ለሟርት እንዳርግማን አይስራ። አሜን። ማለት መውጣት ይሁንላችሁ። አሜን። እግዚአብሔር መንገዱን ያሳካል። አሜን። ከዚህ በረከት ጋር አገናኙ። አሜን። ኢትዮጵያውያንና ኤርትራውያን ውጪ ያላችሁ ይህን ቪዲዮ የሚሰሙ በሙሉ ከዛሬ ማታ ጀምሮ እግዚአብሔር በእናንተ ላይ ህልም ነግራችሁ የምታመልጡበት መንገድ ይስጣል። አሜን። ምንድነው ትንቢታችሁ? ምንድነው ጸጋችሁ? ማገልገል ነው። ተነሱና አገልግሉ። መስበክ ነው። ማልቋት ነው። ውጭ ሀገር መሄድ ነው። ቸርች መገንባት ነው። አስራትና ማመስጠት ነው። ቀጥሉበት። እግዚአብሔር ህልማችሁን ያስፈጽም። አሜን። በኢየሱስ ስም ህልም መንገድ ይሁንላችሁ። አሜን።